ያላችሁበት ሰላማችሁ ብዙ ተረፍ ይበል። እንዴት ከረማችሁ? እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው ከኔ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ተረፍ ይበል። እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ከኔ እግዚአብሔር ይመስገን አለሁ። ዛሬ የመጣሁት በአዲስ ነገር ነው። ቤተሰብ አዲስ ነገር አይደለም። በእርግጥ ያው ያለ ነገር የምንሰማው የምናየው ነገር ነው። ግን ይሁንና ያ እኔ በራሴ በጣም እየፈራሁኝ ወዴት እየሄደ ነው፣ ምን ሊሆን ነው እያልኩ ያለው ስለሆነ ያው እስቲ በዚሁ ዙሪያ በዚያ ሀገር የምንኖር ራሳችንን እንጠብቅ እላለሁ። በዛው አጋጣሚ ያኔ የምኖረው ቤይሩት ነው። ቤይሩት ደግሞ አሁን ላይ በጣም ከባድ የሆነ ነው። ቀን በቀን እየባሰበት እየሄደ ነው። እግዚአብሔር አምላክ እሱ ያውቃል። በእውነቱ ግን በጣም ያስፈራል ያለው ነገር፣ በጣም ነው የሚያስፈራው። ማለት ይሄ ነው ብዬ ልነግራችሁ አልችልም። ያ የተለያየ ሀገርም አለ ይሄ ነገር፣ እዚህ ቤይሩት ብቻ አይደለም። ይሁንና ግን እንደኔ ሳስበው የቤይሩት የተለየ ይመስለኛል። በቃ አይደል ከባድ ነው ያለው ነገር፣ ከባድ ነው። ግን እግዚአብሔር ነው ጠባቂ። እግዚአብሔር ይመስገን እስካሁን ድረስ አለን። ተመስገን፣ እግዚአብሔር ይመስገን በቸርነቱ በእግዚአብሔር እየጠበቀን ነው። በፍቃዱ እግዚአብሔር እየጠበቀን ነው። እግዚአብሔር ይመስገን። ወደፊትም እግዚአብሔር አምላክ ያውቃል። እና ቤይሩት የምትገኙ እራሳችሁን ጠብቁ፣ ከቤት አትውጡ። ማለት የኛ ለየት ያለ ይመስለኛል። ጆርዳን፣ ባህሬን፣ የተለያዩ ሀገሮች አሉ፣ ዱባይም እንደዛ። ግን የዚህ ከበድላል። የዚህ ሀገር ከባድ ነው። ብቻ በያላችሁበት እህት ወንድሞቼ በስደት ያላችሁ እግዚአብሔር አምላክ ይጠብቃችሁ። በዓለም ዳርቻ ሁሉ ያላችሁ እግዚአብሔር አምላክ ከክፉ ነገር ይጠብቀን ይጠብቃችሁ ነው የምለው። ያ ቤይሩት ላይ ከባድ ነው። ስራም የለም ማለት ስራ አይሄዱም። የኔ ሰዎች አሁን ስራ አይሄዱም። በቃ ቤት ነው የሚውሉት። ሰላም የለም። በጣም ነው የሚያስፈራውና ያ ቀን በቀን እየባሰበት ነው። እስካሁን ድረስ ምንም የተለየ እንትን ማለት የቀዘቀዘ ነገር ወይም የቀረ ነገር የለም። እየተባባሰ አላውቅም። ቤተሰብ ፈጣሪ አዋቂ ነው፣ እግዚአብሔር አዋቂ ነው። እሱ ይጠብቀን። ግን ራሳችሁን ጠብቁ። ቤትም ሆነ ቤትም ያላችሁ ራሳችሁን ጠብቁ። ወደ ውጭ አብዝታችሁ አትውጡ። በተለይ ደግሞ ይቅርታ፣ በውጭ የምትሰሩ እህቶቻችን ወንድሞቻችን ጥንቃቄ አድርጉ። ያው እንቅስቃሴ ርቃችሁ ባትሄዱ መልካም ነው። ይሁን አለ አይደል፣ እዚህ ራሱ የሆነ ሰፈር አለው። በእርግጥ እኔ እንኳን ወዳለሁበት እግዚአብሔር ይመስገን እስካሁን ድረስ ሰላም ነው። ግን ያ የተለያዩ ቦታዎች ነው ያለው። እኛ ጋር እስካሁን ድረስ እግዚአብሔር ይመስገን። ቤይሩት በነገራችን ላይ ይሄ መጀመሪያው አይደለም። ከዚህ በፊትም ከ4 ወር በላይ ነው እንደዛ በጣም ከባድ ጦርነት ነበረ። በጣም ከባድ፣ ያ ብዙዎቻችሁ ታውቃላችሁ። ያንን የሚያሳልፈን አምላክ አሁንም እሱ ይጠብቀን። በያለንበት ሁላችንም በየእምነታችን ጸሎት ማድረግ ግድ ነው እና የመጀመሪያ አይደለም። ከዚህ በፊትም ፈታኝ በጣም ብዙ ነገሮች አልፈዋል። የአሁንንም ደግሞ እግዚአብሔር አምላክ እሱ በቃ ይበለን፣ ሰላሙን ይመልስልን። ወይ ሰላም ዋን የናፈቀው እኔ ሰላም ነው የናፈቀኝ እና ጦርነትም አልሰማበት። ደግሞ የዚህ ሀገር ለየት ነው የሚለው ነው ማለት
አገራችንም ሰላም የለም። ይሁንና ግን እነዚህ ደግሞ በጣም ከባድ ነው። ከበድላል፣ በጣም ይከብዳል። ሀገራችንንም ኢትዮጵያን ሰላም መልስልን። ሁሉንም ሰላም ያድርገው እግዚአብሔር። ሁሉም ሰላም ሲሆን ደስ ይላል። ሰላሙን ያምጣልን። ሰላም ለሁላችን እያለን እንጸልይ፣ ራሳችንን እንጠብቅ። እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን፣ ይሰውረን፣ በሰላም ለሀገራችን ያብቃን እላለሁ። ቤተሰብ ራሳችሁን ጠብቁ። ያ በእርግጥ የሚጠብቀው እግዚአብሔር ነው። የሰው ልጅ በራሱ ምንም ማድረግ አይችልም። ይሁንና ጥንቃቄም ግድ ነው። ከቤት አላስፈላጊ እንቅስቃሴዎች ለምሳሌ ወደ ስንት ሰፈሮች ዝርዝር ቦታ ተብሎ ተጠቅሷል። እዚህ ልብኔን ማለት ነው። ከነዛ ቦታዎች ያለን ሰዎች ብንቀይር ብንለቅ ብዬ አስባለሁኝ። ብቻ እግዚአብሔር ጠብቀን። ይከብዳል ያለው ነገር። ይሄ ደግሞ አልፎ እንግዲህ ሁሉም አልፎ የምናወራው ያድርገን ነው የምለው። እኔ ግን ፈርቻለሁ። እግዚአብሔር ያውቃል። ብቻ በጣም ነው ድምፁ እንዴት እንደሚያስፈራው። ከባድ ነው። ትንሽ አስፈራል። እግዚአብሔር አምላክ ይጠብቀን። ራሳችሁን ጠብቁ ቤተሰብ። ዛሬ የመጣሁት እንግዲህ ይሄን ልል ነው። ቤተሰቦቼ ቤትም ያላችሁ እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። ሁላችሁም ያላችሁበትን ሀገር ታውቃላችሁ። እኔም ያለሁበትን ሀገር ስለሚያስፈራኝ ስላለሁበት ሀገር ነው በአጥብቄ እያወራሁ ያለሁት። ይቅርታ ቤተሰብ። የኛ ይብሳል የኛ ለየት ይላል ያልኩት እንግዲህ ከማየው አንጻር ከምሰማው አንጻር ነው። እናንተም ቤተሰቦቼ፣ ኢትዮ ተከታታይ ቤተሰቦቼ፣ ውድ ቤተሰቦቼ እናንተም በያላችሁበት ራሳችሁን ጠብቁ። በተረፈ እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ እላለሁ ቤተሰብ። እና እኔማ በቃ የሆነ ነገር ጓ ምናምን ሲል ድምጽ ራሱ በቃ እንዴት ስቅቅ በቃ እና ነፍስ በጣም ነፍስ በጣም ነው የምትፈትነው። በዚህ ልክ በቃ ፍርሃት በጣም ያስፈራል። ብቻ እግዚአብሔር ይመስገን። በዚህ መሀል ተኝተን እንድንነሳ ጠብቆን ተኝተን እንድንነሳ ያደረገን አምላክ ይመስገን። እውነት ጠዋት በቃ ውይ ተመስገን በሰላም አደርን እምልበት እንትን አለና ማለት ያስፈራል ከምታዩት አንጻር ቤተሰብ። እና ቪዲዮ አላብዛባችሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበል። ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ እስከ መጨረሻው በማየት እንዲሁም ላይክ ሼር በማድረግ